ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነው ተመስፋና ታምሩግነን ባለንበት ሰዓት አቆጣጣሪ ዛሬ ሰኔ 26 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የጠናከረ ወታደራዊ እርምጃ አገዛዙና የክረምት እቅዱ ላይ አዲስ ማስጠንቀቂያ፣ የሞት ቅጣት ስጋቱና ሳውዲ፣ የትግራይ አፈሳና ተቃውሞ፣ የጉራጌው ጥቃት፣ የኡጋንዳ ስጋ በኢትዮጵያ ዘመቻ ኩርሙክ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ኃይል መደምሰሱን ፋኖ አስታወቀ። በወለጋ በሰላማዊ ሰዎች ላይ ያነጣጠረ የአየር ኃይል ጥቃት መፈጸሙን ፋኖ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሰኔ 26 ቀን 2018 ይፋ እንዳደረገው የእዙ 303ኛ አሳምነው ኮር 19ኛ ክፍለ ጦር ዋክሹም ብርጌድ ከዋግምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አምደ ወርቅ ከተማ በመነሳት በሶስት አቅጣጫ የመጣውን የጠላት ኃይል በመመከትና ወደ ማጥቃት መሸጋገር በጠላት ላይ ከፍተኛ ድል መቀዳጀቱን የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ጦር መደምሰሱን አስታውቋል። ከአምደ ወርቅ ከተማ 04 ቀበሌ አርቢት፣ በ010 ቀበሌ አምባ አቦና በ017 ቀበሌ ጭርጉዚ አቅጣጫ እየተከተለ የመጣው የአብይ አገዛዝ ስልጣን አስጠባቂ መከላከያና የአምደ ወርቅ ከተማ አስተዳደር ፖሊሶች እንዲሁም ሰላም አስከባሪ በማለት የሚጠሯቸው ባንዳዎች ወደ ጭርጉዚ በመሰባሰብና በማስገባት ደፈጣ በመጣል ዛሬ ሰኔ 26 ቀን 2018 ከንጋቱ 11 ሰዓት ጀምሮ ውጊያ የከፈቱ ቢሆንም ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት የቀረ ኃይሉ መፈርጠጡን አስታውቋል። በዚያው ውጊያ ደሃና ወረዳ መቀመጫ የሆነችው የአምደ ወርቅ ከተማ አስተዳደር የፖሊስ ምክትል አዛዡን ኢንስፔክተር አበራ ሞገስን ጨምሮ 16 የጠላት ኃይል ሲደመሰስ ከ23 በላይ መቁሰላቸውን፣ በዚያው ውጊያ ኬ47 ክላሽንኮቭን ጨምሮ 13 የነፍስ ወከፍ መሳሪያና 128 ተተኳሽ ፋኖ በማድረግ ጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሶ ወደ ቀጠናው መመለሱን የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መግለጹን ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ሰኔ 26 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛመው ቀጠና አንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በምስራቅ ወለጋ ኪረም ወረዳ በባጊን ቀበሌ ልዩ ቦታው ወፍጮ ሲልማ በሚባለው ቦታ ላይ ያገዛዙ ስልጣን አስጠባቂ ሆነው አየር ኃይል በህዝብ ላይ ያነጣጠረ ጥቃት በሁለት ሄሊኮፕተር ሰላማዊ ሰዎችን ኢላማ አድርጎ ድብደባ ማድረጉን ገልጿል። የአብይ አገዛዝ ስልጣን አስጠባቂ ሆነው አየር ኃይል 11 ጊዜ በተደጋጋሚ ሰላማዊ ሰዎች ላይ ያነጣጠረ ሄሊኮፕተር ጥቃት መሰንዘሩን በንጹሃን ላይና እንስሳት ላይ ጭምር ከፍተኛ ጉዳት መድረሱን ጠቅሷል። በጭፍጨፋው 7 ሰላማዊ ሰዎች ሲገደሉ በተጨማሪም 4 መቁሰላቸውን፣ ከሞቱት መካከል 3 ህጻናት ሲሆኑ 4ቱ ደግሞ ሴቶችና ሽማግሌዎች መሆናቸውን የጠቀሰው መረጃ 5 የቀንድ ከብቶችና 3 የጋማ አህዮችን በዚሁ የአየር ጥቃት መገደላቸውን ገልጿል። የአገዛዙ ሰራዊትና የክልሉ ጥምር ኃይል የፋኖን ብርቱ ክንድ በእግረኛና በሜካናይዝ መቋቋም ሲያቅታቸው ንጹሐንን ኢላማ ያደረገ የአየር ጥቃት መፈጸማቸውን የአፋብን ወለጋ ቢዛሞ ቀጠና አንሻ ሰይድ ዕዝ ምክትል የህዝብ ግንኙነትና የኮሩ የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ አብርሃም ዛሬ ሰኔ 26 ቀን 2018 የነበረውን ጥቃት አስታኮ ባወጣው መረጃ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአንጾኪያ ገምዛ የፋኖ ወቅታዊ ቁመናና የትግሉን ገፊ ምክንያቶችን የገመገመ ታላቅ የህዝብ መድረክ ማካሄዱን ዛሬ ሰኔ 26 ቀን 2018 ዕዙ ባወጣው ተጨማሪ መረጃ ገልጿል። ልፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር በአሰለሌ ቀለበት ወንበር ቀበሌ የፋኖ ወቅታዊ የትግል ቁመናና ወቅታዊ የጠላት አቋም የገመገመ ታላቅ ህዝባዊ ስብሰባ መደረጉን ገልጿል። አንጾኪያ ገምዛ ክላስተር የፋኖ ወቅታዊ ቁመናና የትግሉ ገፊ ምክንያቶች በሚል መሪ ቃል በተካሄደው በዚህ መድረክ ላይ አካባቢ ማህበረሰብ በነቂስ ወጥተው መሳተፉን በመድረኩ ላይ የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ የመሐመድ ቢሆነኝ ኮርና የስቴ ጎማ ተራራ ክፍለ ጦር ከፍተኛ አመራሮች እንዲሁም የቀጠናው ህዝባዊ አስተዳደር ኃላፊዎች መገኘታቸውና የተሳካ መድረክ እንደነበር በዚሁ መረጃ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ገልጸዋል። በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ነዋሪዎች የገዢውን የብልጽግና ፓርቲን ባለመመረጣችንና የራስን ዕድል በራስ የማስተዳደር ጥያቄ በማንሳታችን ግድያን ጨምሮ የተለያዩ የሰብአዊ መብት ጥሰቶችም እየተካሄዱብን ነው ሲሉ ቅሬታቸውን ገለጹ። የዘይሴ ወረዳ ነዋሪዎች ለአዲስ ማለዳ እንደተናገሩት ከሰኔ 11 እስከ ሰኔ 25 2018 ድረስ 19 ሰዎች መገደላቸውን የሰብአዊ መብት ተሟጋቹ ኢሰመኮ በትላንትናው ዕለት ባወጣው መግለጫ እኛም እንደዘገ
እንደዘገብነው የሟቾች ቁጥር 10 መሆኑን ተገልጿል። ግድያውን በተመለከተ እማኝነታቸውን የሰጡ ነዋሪዎች እንደገለጹት በ6ኛውና በ7ኛው ጠቅላላ ምርጫ ወቅት ነዋሪው ያነሳውን የራስን በራስ የማስተዳደር ጥያቄ በመንግስት በኩል ስላልተመለሰለት ብልጽግናን አልመረጠም። በዚህ ምክንያት ግድያም እየተፈጸመ ነው ሲሉም ገልጸዋል። ጥቃቱን የሚፈጽሙት የመንግስት የጸጥታ ኃይሎች መሆናቸውን የገለጹት ነዋሪዎች አሁን አካባቢው የስጋት ቀጠናም ነው ሲሉም ገልጸውታል። በአካባቢው እነዚህ የጸጥታ ኃይሎች በመኖራቸው ምክንያት አርሶ አደሩ ወደ ማሳው ሄዶም እርሻውን እንዳያከናውን እያደረጉ ነው ሲሉ ስጋታቸውንም አክለዋል። የዘይሴም ህዝብን ከ1986 ዓ.ም ጀምሮ የራስን በራስ የማስተዳደር ጥያቄውን አቅርቦ እንደነበረ መንግስትም ጥያቄውን አለመቀበሉን አይመለስም ባለመሆኑን በ7ኛው ጠቅላላ ምርጫም ኢዜማን በመምረጡ ብልጽግናን ለምን አልመረጣችሁም በማለትም ጥቃቱ የደረሰባቸው እንደሆነ እነዚሁ ነዋሪዎችም ተናግረዋል። ከግድያና ከድብደባው በተጨማሪም የከብቶች ዝርፊያ በመንግስት የጸጥታ ኃይሎች መፈጸሙን ልባቸውን እንዳሳዘናቸው የገለጹ ሲሆን በዚህ ምርጫ ምክንያት በርካታ ወጣቶች በአሌጎም ፖሊስ ጣቢያ መታሰራቸውንም ተናግረዋል። በህዝብ ተወካዮች ምክር ቤት ከዘይሴ ኢዜማን በመወከል በ2013 ምርጫ ፓርላማን የተቀላቀሉትም አቶ አብርሃም አሞሼ እንደገለጹት በዘይሴ ማህበረሰብ ላይ በደቡብ ኢትዮጵያ ክልል መንግስትና በጋሞ ዞን አስተዳደሮች መዋቅሮችና የጸጥታ ኃላፊዎች ምክንያት ከፍተኛ የሆነ በደልና ሰቆቃም እየተፈጸመ መሆኑን እሳቸውን በተመሳሳይ ተናግረዋል። ከምርጫው ማግስት ጀምሮ እየተፈጸመ ነው ያሉትን በደል የገለጹት አቶ አብርሃም ምክንያቱ ደግሞ ብልጽግናን አልመረጣችሁም የሚል መሆኑን ለአዲስ ማለዳ ተናግረዋል። በተጨማሪም በግድያዎቹን ተከትሎም ከ50 ሺህ በላይ ሰዎች ከስፍራው እንደተፈናቀሉም ተናግረዋል። ችግሩን ለመቅረፍ ለፌዴራል መንግስት፣ ለሰላም ሚኒስቴር፣ ለብሔራዊ ምርጫ ቦርድ፣ ለኢሰመኮ ጥያቄዎችን ብናቀርብም እስካሁን ድረስ መልስ የሰጠን አካል የለም ሲሉም ቅሬታቸውን አክለዋል። በጉዳዩ ዙሪያ የዘይሴ ወረዳ የሰላምና የጸጥታ ጽህፈት ቤት ኃላፊው ኮሜ ኮታን ለጊዜው ቢደወልላቸውም ሐሳብ አለመስጠታቸው ወይም አለመገኘታቸውም በዘገባው ላይ ተካቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ክረምቱን አስታኮ አገዛዙ ሊወስድ ያላቸውን ወታደራዊ እርምጃዎችና ለዚህም ይረዳኛል ያለውን ባንዳ ፖሊስ፣ አድማ ብተናና ሚሊሻን በከፍተኛ ደረጃ ከአገዛዙ ስልጣን አስጠባቂ ሰራዊት ጋር በአንድ ለማደራጀት እያደረገ ያለውን እንቅስቃሴ ተከትሎ ማስጠንቀቂያ ወጣ። የወገናቸውን ትግል ለሚቀላቀሉና በህዝባቸው ላይ የተካፈተውን ጥቃት ለሚቃወሙ ዛሬ ምህረት ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ወቅታዊ ጉዳይ ዛሬ ሰኔ 26 ቀን 2018 ይፋ ባደረገው መግለጫ የአማራን ህዝብ በሴራና በክህደት የማንበርከክ እቅድ በቆራጥነት ይመከታል በማለት አገዛዙ ክረምቱን አስታኮ ከየቦታው ባንዳ አድማ ብተና ሚሊሻና ፖሊሶችን ከአገዛዙ ስልጣን አስጠባቂ ሰራዊት ጋር በአንድ በማደራጀት በአማራ ህዝብ ላይ ተጨማሪ ጥፋት ለማድረስ መሪዎችን ኢላማ ያደረጉ ጥቃቶችን ለመፈጸም እቅድ አውጥቶ እየተንቀሳቀሰ መሆኑን በመግለጽ በዚህ የጠላት አጀንዳ ውስጥ የሚሳተፉ ከድርጊታቸው እንዲቆጠቡና የበደሉትን ህዝብ ለመካስ ከዚህ ቀደም ያቀረበው የምህረት አዋጅን በመቀበል ከጠላት ራሳቸውን እንዲለዩ ጥሪ አቅርበዋል። ከጠላት ጋር በሚሰለፉ ላይ የማያዳግም እርምጃ እንደሚወስድ አስታውቀዋል። ለመላው የኢትዮጵያ ህዝብ በተለይም ለተከበርከው የአማራ ህዝብ ገዢው ስርዓት የአማራ ህዝብ የህልውና ትግል ለማደናቀፍ በኃይልም ሆነ በውስጥ ሴራ ለማዳከም ሌት ከቀን እየሰራ ይገኛል ያለው ይኸው መግለጫ የሸዋ ጠቅላይ ግዛት አሳምነው ዕዝ የስርዓቱን አጠቃላይ ክረምት ስልታዊ እቅድና የወታደራዊ ቅኝት እንቅስቃሴን በጥብቅ በመከታተል መረጃዎችን አደራጅቶ ለጸጥታ መዋቅሩና ለህዝቡ የሚከተለውን ጥሪ ያቀርባል ሲል ገልጿል። ለጸጥታ ኃይሉ ሚሊሻ፣ ፖሊስ፣ ሰላም አስከባሪ የቀረበ አጣዳፊ የህልውና ጥሪ ባለፉት 2 ቀናት ውስጥ የአማራ ክልል ጸጥታ ቢሮ ምክትል ኃላፊ ደጀኔ ልመኔ የሰሜን ሸዋ ዞንና ደብረ ብርሃን ሜትሮፖሊታን ከተማ የብልጽግና ካድሬ አስቸኳይ ስብሰባ ጠርቶ ያስተላለፈው ውሳኔ ከሰሜን ሸዋ ከየወረዳው የተውጣጣ 370 ከደብረ ብርሃን 150 በድምሩ 520 ፖሊስ ከሰሜን ሸዋ ከየወረዳው የተውጣጣ 1700 እና ከደብረ ብርሃን 800 በድምሩ 2500 ሚሊሻ በአጠቃላይ ከ3000 በላይ ሚሊሻና ፖሊስ ከነሙሉ ትጥቁ መመልመሉን ይሄው መረጃ ጠቅሷል። ይህ ፕሮግራም በአማራ ክልል በሁሉም ዞኖች የሚደረግ ሲሆን የምስራቅ አማራው ቡርቃ፣ የጎንደር፣ የጎጃም በሚል በ3 ማዕከል ሰልጥኖ ካጠናቀቀ በኋላ ከመከላከያ ጋር በመፈወዝ በራሱ ማህበረሰብ ላይ ሊዘምት መዘጋጀቱን ከውስጥ መረጃ ምንጫችን አረጋግጠናል በማለት በዚሁ መግለጫ አስጠንቅቋል። ወንድሞቻችን የሆናችሁ የሚሊሻ የፖሊስና የሰላም አስከባሪ አባላት በእናንተ ላይ የተጣለባችሁ ወደ ስልጠና ማዕከላት ገብቶ የመሰልጠን አስገዳጅ ትዕዛዝ ዓላማው እናንተ
እናንተን ለማብቃት ሳይሆን በገዛ ወገኖቻችሁ ላይ እንድትዘምቱና ለወንድማማች የዘር ፍጅት እርስ በርስ እንድትጨራረሱ የተደገሰላችሁ የሞት ወጥመድ መሆኑን ከወዲሁ እንድትገነዘቡ እንፈልጋለን በማለት ስርዓቱ የራሱን ዕድሜ ለማርዘም እናንተን እንደ ጭዳ ከፊት አሰልፈው በገዛ እናትና አባቶቹ በገዛ ወንድሞቻችሁ ላይ ሊያዘምታችሁ ቆርጦ ተነስቷል በማለት በዚሁ መግለጫ ጠቅሷል። ለዚህ እኩይና የክህደት ተግባር ፍጹም ተባባሪ እንዳትሆኑ ይህንን የጥፋት መዋቅርና የስርዓቱን ሰንሰለት በመበጣጠስ ከወዲሁ በመውጣት ወደ ወገን ዘመዳችሁ ያብራካችሁ ክፋይ ወደ ሆነው የፋኖ ኃይልና ወደ ህዝባችሁ እንድትቀላቀሉ ጥሪ እናቀርባለን በማለት ጥሪውን ለሚቀበሉ ህዝባችሁና የህዝብ ልጅ የሆነው ፋኖ ሁልጊዜም እጃቸውን ዘርግተው እንደሚቀበሏቸው ጥሪ አቅርበዋል። በሴራና በገንዘብ የህልውና ታጋዩን የመከፋፈል ሙከራ ጭምር አገዛዙ በቅድ ማውጣቱን የጠቀሰው መግለጫ የጠላት ቀጣይ እቅድ በቢሊዮን የሚቆጠር ገንዘብ በመመደብ በፋኖ የድርጅት የኮር አመራሮችና በታችኛው መዋቅር ውስጥ ሰርገው የሚገቡ ሰላዮችን በመመልመል በመካከላችን ጥርጣሬና መከፋፈል መፍጠር እንደሆነ በግልጽ አውቀነዋል በማለት ከአገዛዙ ያገኘውን መረጃ መሰረት አድርጎ በዚሁ መግለጫ ጠቅሷል። የአሳምነው ዕዝ አመራሮችና የፋኖ አባላት ከመቼውም ጊዜ በላይ የተሳሰሩና የአማራን ህዝብ ጥያቄ በጽናት የሚያስከብሩ እንጂ በገንዘብ የማይደልሉ መሆናቸውን እናረጋግጣለን ያለው ይህ መግለጫ በውስጣችን ሰርጎ ገቦችን ለመለየትና የጠላት የውስጥ ሴራ ለማክሸፍ የደህንነት መዋቅራችን በንቃት እየሰራ ይገኛል ሲል አስታውቋል። የአመራሮችን እንቅስቃሴ ለይቶ የማጥቃት ስልት በተመለከተም ጠላት እቅድ ማውጣቱን የጠቀሰው መረጃ ፋኖ አመራሮች የሚያድሩበትና የሚንቀሳቀሱበት ቦታዎች በመለየት ከፍተኛ መስዋዕትነት ከፍሎም ቢሆን ከበባ በማድረግ የመግደልና በቅርብ ሰዎቻቸውን የማስመታት ጥቁር እቅድ ቀርጿል ያለው ይህ መግለጫ ለሁሉም የእዛችን አመራሮችና ታችኛው መዋቅር ጥብቅ ወታደራዊና የደህንነት ጥንቃቄ እንዲያደርጉ መመሪያ አስተላልፈናል ብለዋል። የአንድን አመራር መውደቅ ትግሉን እንደማያቆመው ጠላት ሊያውቀው ይገባል ያለው ይህ መግለጫ ይልቁንም ይህ አይነቱ የጭካኔ እቅድ ይበልጥ እንድንጠነክርና እንድንደራጅ ያደርገናል። በስርዓቱ መዋቅር ውስጥ ያሉ ደጋፊዎቻችንን የማጽዳት ዘመቻ በሚል እቅዱ ስርዓቱ በመዋቅሩ በፖለቲካ አመራሩና በባህል ሀብት ውስጥ ለፋኖ መረጃና ሎጂስቲክ የሚያቀርቡትን የውስጥ አርበኞች የማሰርና የማጥፋት ዘመቻ ለመጀመር ማቀዱንም ጠቅሶ ከጎናችን ለቆማችሁና መረጃ ለምታቀብሉን የቁርጥ ቀን የአማራ ልጆች በሙሉ ጠላት ሊያደርግ የሚችለው አፈና በመገመት ከፍተኛ ጥንቃቄ እንድታደርጉና የደህንነት አሰራራችሁ እንድትቀይሩ እናሳስባለን በማለት አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሰኔ 26 ቀን 2018 ባወጣው በዚሁ መግለጫ ጥሪ አቅርበዋል። በሳውዲ አረቢያ በተለያዩ ወንጀሎች ተከሰው ሞት ተፈርዶባቸው ፍርዳቸውን በመጠባበቅ ላይ የሚገኙ በርካታ ኢትዮጵያን የድረስልን ጥሪ አሰሙ። ይህንን በመቃወም በአውሮፓ የሚገኙ ኢትዮጵያን የዲያስፖራ አባላት የማህበራዊ መገናኛ ብዙሃንን በመጠቀም ዘመቻ ማካሄድ መጀመራቸውም ተገለጸ። ከእስረኞቹ በድብቅም ተቀርጾ የተሰራጨው የድምፅ መልእክትም የሞት ፍርድ ከተበየነብን ከ2 ዓመት በላይ ቢሆንም አሁንም የሞት ፍርዱ ተፈጻሚ ይሆናል ተዘጋጁ ስላሉን የኢትዮጵያ መንግስት የሃይማኖት አባቶች በውጭ የምትኖሩ ኢትዮጵያውያን በአጠቃላይ የኢትዮጵያ ሕዝብ ድምጻችሁን አሰሙልን ይላል። ይህንን የሞት ውሳኔም ተግባራዊ እንዳይሆን በአውሮፓ የሚገኘው ኢትዮጵያን በበርሊን፣ ሮማ፣ ስቶክሆልም ከተሞች ከዚያም ቀደም በሰላማዊ ሰልፎች ማድረጋቸውን ለዲደብሊው የገለጹት ከአስተባባሪዎቹ አንዱ የሆኑት በጀርመን የሃምቡርግ ከተማ ነዋሪ የሆኑት አቶ ሙሉጌታ ጳውሎስ የሞት ፍርዱም እስከሚቀለበስ ድረስ በማህበራዊ ትስስር ኤክስ የተጀመረው ዘመቻም እንደሚቀጥልም ገልጸዋል። በሳውዲ አረቢያ በሚገኙ እስር ቤቶች በተለያዩ ወንጀሎች ተጠርጥረው ታሰሩ ከ3500 በላይ ኢትዮጵያን እስረኞች እንዳሉና ከነዚህም ውስጥ ወደ 60 የሚጠጉት የሞት ፍርድ ተፈርዶባቸው ሞታቸውን የተጠባበቁ እንደሆነ አቶ ሙሉጌታም አክለዋል። በቅርቡም 5 ኢትዮጵያን ላይ የሞት ፍርድ መፈጸሙን የጠቀሱት አቶ ሙሉጌታም መንግስት፣ የመገናኛ ብዙሃን፣ የሃይማኖት አባቶችና የዲያስፖራ ማህበረሰብ ለነዚህ ወገኖች ድምጹን እንዲያሰማም ሲሉ ጥሪ አቅርበዋል። በኢትዮጵያ መንግስትና በሳውዲ አረቢያ መንግስት መካከል ላለፉት 2 ዓመታት በተደረገ የሁለትዮሽ ድርድር የሳውዲ መንግስት በእስራት ላይ ለነበሩ 1655 ኢትዮጵያን በቅርቡ ምህረት ማድረጉን የውጭ ጉዳይ ሚኒስቴር የገለጸ ሲሆን ከነዚህ መካከልም 340 ያህሉ ኢትዮጵያውያን ወደ አገር ቤት በመጀመሪያው ደረጃ መመለሳቸውን ሚኒስትሩ ገልጿል። ይሁን እንጂ በደርዘኖች የሚቆጠሩ ኢትዮጵያን ወገኖችም ዛሬም የሞት ቅጣት እየተጠባበቁ እንደሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ አቡነ ማትያስን ጨምሮ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል በተለይ ስጋታቸውን መጠየቃቸውም በተለይ ብፁዕነታቸው እነዚህ ድምፅ አልባም በሞት ሸለቆ ውስጥ የሚገኙ ህፃናትን ፍቷቸው ያለ ምህረት የሚከናወን ፍርድም ፈጣሪን ያስቆጣል የሚል አባታዊ ተማጽኖ ማቅረባቸውን መዘገባችን ይታወሳል።
ኮሎኔል አበራን የደመሰሱት ፋኖዎች ጠላት ላይ ያደረሱትን ፖለቲካዊ ኪሳራ ተከትሎ ያገዛዙ ወታደራዊ አዛዦች ደመሰስናቸው ያላቸው የፋኖ አመራሮች በአደባባይ በጠላት ላይ የደረሰውን ወታደራዊ ጥቃትና ጠላት ያሰራጨውን ሐሰተኛ መረጃ በተመለከተ ምላሽ ሰጡ። የአብይ አገዛዝ ስልጣን አስጠባቂ ሰራዊት 76ኛ ክፍለ ጦር አዛዥ ኮሎኔል አበራ በተደመሰሰበት ሰኔ 18ና 19 ወታደራዊ ተጋድሎ በደጋዳሞት በቋሪትና በአካባቢው የነበሩ ወታደራዊ እንቅስቃሴዎች በጠላት ላይ ከፍተኛ ሽንፈት ያስከተሉ ሲሆን ይህንኑ ተከትሎ የጠላት ወታደራዊ አዛዦች እርስ በርስ እስከ መካሰስ የደረሱበትና የምስራቅ እዝ አዛዥ የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ በአካባቢው ተገኝቶ ማስፈራሪያና ፉከራ እስከ ማድረግ ከደረሰ በኋላ ያገዛዙ ወታደራዊ አዛዦች በምዕራብ ጎጃም 116 ጽንፈኞችን ደመሰስን በማለት የፋኖ አመራሮች ተደመሰሱ ብለው በይፋ በስም ከዘረዘሯቸው መካከል ዛሬ እነዚህ አመራሮች ኮሎኔል አበራን ጨምሮ አንድ ሌተናል ኮሎኔልና ሻለቆችና ከ150 በላይ ያገዛዙ ስልጣን አስጠባቂ ወታደሮች የደመሰሱበትን ወታደራዊ እርምጃ በተመለከተ ሰፊ ማብራሪያ በመስጠት አገዛዙ ገደልኳቸው በሚል ያሰራጨው መረጃ የደረሰበትን ወታደራዊ ሽንፈት ለማስተባበል መሆኑን ገልጸዋል። በነበረው ወታደራዊ እንቅስቃሴ ጠላት በከፍተኛ ደረጃ ታጥቆ በአካባቢው ፋኖን ደመሳለሁ በሚል በብሪት የመጣ ቢሆንም በተለያዩ አቅጣጫዎች በተወሰደ የተናበበና የተቀናጀ ጥቃት ፋኖ እንደ ትላንቱ ሁሉ በጠላት ላይ ከፍተኛ ወታደራዊ ድል መቀዳጀቱ የአገዛዙን ስልጣን አስጠባቂ ወታደራዊ አዛዦች ማስደንገጡ ይህንኑ ተከትሎ ሐሰተኛ መረጃ በማሰራጨት ራሳቸውን ለመሸንገል መሞከራቸው ገደልናቸው ያሏቸው የፋኖ አመራሮች ጭምር በአደባባይ ወጥተው የነበረውን ወታደራዊ ውሎና ጠላት እነሱን አስታኮ ያሰራጨውን ሐሰተኛ መረጃ ምላሽ ሰጥተዋል። በመሪነት ደረጃ ያሉ ደመሰስኳቸው ካላቸው መካከል አንደኛ ሻለቃ አወቀ ከፊት ለፊታችን አለ። እንዲሁም ሻለቃ ገበያውም በመካከላችን ይገኛል ማለት ነው። እንዲሁም ሻለቃ መንግስቱም ከመካከላችን ይገኛል። ከሻለቃ አወቀ ልጀምርና ሻለቃ አወቀ እስኪ ስለነበረው አውደ ውጊያና እንዲሁ አጠቃላይ አጠር አድርገው ለህዝባችን አጠር አድርገው ይግለጹል። መልካም እንደተባለው መራሹ እና ፋሽስቱ መንግስት ከሰኔ 11 ባደረገው የወረራ ሙከራ መከላከል አድርገን ብንመልሰው ከሰኔ 11 እስከ ሰኔ 18 ድረስ ስንከላከል ቆይተን ከሰኔ 19 ላይ ያው በማጥቃት በመግባት እንደተጠቀሰው ከ8 የጦር መኮንኖች ብሎም ኮሎኔል አበራን ጨምሮ ተደመሰስን በኋላ ያው የውሸት ፕሮፓጋንዳውን እየነዛ ይገኛል። ያው እንግዲህ እኔ የሻለቃ አንድ ሻለቃ መሪ ሻለቃ ወቄታ ይባላለሁ። ያው ሙቷል ከተባለው አንደኛው ከ116 አባላት የተጠቀሱት አንዱ እኔ ነኝ። ያው እንግዲህ ውሸት መሆኑን ከዚህ መጥቀስ ይቻላል። ደመሰስኳቸው ያለ ያው ሻለቃ አወቀ ከናጃቢዎቹ የሚል ነው። ልጆቹ በህይወት አሉ፣ ከጎኔም ናቸው። ይሄ ከምንም የራቀና ከእውነት የራቀ መሆኑን መናገር ወዳለሁ። ፋኖ መንግስቱ አመራ እባላለሁ። አማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ 109ኛ ኮር የ99ኛ ክፍለ ጦር ግዢ ኃላፊ ነኝ። በዚህ ውጊያ የነበሩበት ከፍተኛ አመራሮች እነ ሻለቃ ዝናቡ ልንገረው እነ መቶ አለቃ አበባ ሰሞን ከድርጅትና ከእዝ አመራሮች በበላይነት እየመሩት ከክፍለ ጦር ዘመቻ እነ ሻለቃ አባይነህ አሁንም ከክፍለ ጦር ሻለቆች እነ ሻለቃ አወቀ ይታይህ እነ ሻለቃ ኤርሚያስ ካሳ እነ ሻለቃ ገበያው ታደሰ በመቀናጀት ሰራዊታችን በጥቅሻ በመግባባት ጠላትን ድባቅ መጥቶ ወደ ነበረበት አስከሬኑ እንኳን ሳያነሳ እያንጠባጠበ ነው ሄደው። ያም አልፎ ምላሽ ለጄኔራል መሐመድ ተሰማ ምላሽ አጣው። ደጋዳሞት ሻለቆች 116 ሰራዊቶችን ደምስሻለሁ እያለ የውሸት ፕሮፓጋንዳው ሲነዛ ነበር። ከዚያ መካከል አንዱ ተደመሰ የተባልኩት እኔ ነኝ። መልካም ምናልባት እንግዲህ ጠላት የፋሽስቱ ዙፋን አስጠባቂ ኃይል ከሰኔ 11 ጀምሮ እስከ ሰኔ 19 ቀን ድረስ ደጋዳሞትን እንቆጣጠራለሁ በማለት ሲወጣ ሲወርድ የቆየ መሆኑ የታወቀ ነው። ነገር ግን ሰኔ 11 ላይ ባልተባነነበት ቦታ መጣለሁ ኃይል የለም ብሎ በሚገምተው ቦታ በጨበር አድርጎ ሰቀላ ለመቆጣጠር በመጣ ሰዓት አጋጣሚ ቀድመን መከላከል በመስራትና ካለበት መንገድም ጀምሮ ቡጥናን ወንዝ ተሻገረ ድረስ እታች ወንዙ ላይ ገነት ቋሪት ድንበር ላይ ወርደን አይቀጡ ቅጣት ተቀጦ ተመልሷል። ከዛ በመቀጠል ያኛው በዛ በኩል አልሳካለት ሲል በጠዲም ቡጥላ ደግሞ አሁንም በ15 ለዳግሚያ ጥፋትና ደጋዳሞት ገባለው በማለት ሁለተኛ ደግሞ አቅዶ ኃይሉን አደራጅቶ እንቅስቃሴ አድርጓል። እንቅስቃሴ ባደረገበት ሰዓት ነበልባሎቹ የደጋዳሞት ሻለቃ መሪዎች ቃኝና መሐንዲስ ይዘን ጠዲም ቡጥላ ላይ በመውረድ ከ3 በላይ የሆነ ጥቁር ክላሽ
ቁጥር ስፍር የሌለው ተተኳሽ እንዲሁም ወታደራዊ ቁሳቁስና ሻንጣዎችን ማርከናቸዋል። ማርከን ወደ መጣበት በፍርጥጫ ወደ ገነት አቦ ተመልሶ ገብቷል። ያም ሲሆን በመከላከል አሁንም ቆየንና ኃይሉን አደራጅቶ እንደገና እንቅስቃሴ ሲያደርግ ቆየ። በመጨመር ባሙስ ገበያ ይበርት ላይ እንቅስቃሴ ያደረገና በሁለት ዙ ታጅቦ የተለያየ መሳሪያዎችን በመጠቀም እንቅስቃሴ አድርጓል። በዛን ሰዓት ግን የፌዴራል መንግስቱ ለጦርነት የተዘጋጀ ነው፣ ወታደራዊ ዝግጅት እያደረግኩ ነው የሚለው ህወሓት እየፈጸመ ያለውን የግዳጅ አፈሳ ተከትሎ በመቀሌ እናቶች ለአፈሳ የተሰማሩ አውቶቡሶችን በድንጋይ እስከ መምታት መድረሳቸውና በጩኸትና በለቅሶ የታፈሱ ወጣቶች እንዳይሄዱ ለመከላከል መሞከራቸው መነጋገሪያ ሆነዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ከህወሓት ጋር በተናጠል በፕሪቶሪያ ያደረገው ስምምነት መፍረሱን ህወሓት ካወጀ በኋላ አገዛዙ ዳግም ጦርነት ለመክፈት እየተዘጋጀ ነው በሚል በሱም በኩል ወታደራዊ ዝግጅት እየተደረገ መሆኑን በፓርቲው ዋና ጸሐፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ አማካኝነት በቅርቡ ያረጋገጠው ህወሓት የግዳጅ አፈሳን ለማስተባበል ይሞክር እንጂ ዛሬ መቀሌን ጨምሮ በተለያዩ የትግራይ አካባቢዎች የግዳጅ አፈሳን የሚቃወሙ እንቅስቃሴዎች በማህበራዊ ሚዲያ መሰራጨት ጀምረዋል። በመቀሌ ከተማ ወጣቶችን ለማፈስና ለመውሰድ የተንቀሳቀሱ አውቶቡሶች ላይ እናቶች አደባባይ ወጥተው ድንጋይ እስከ መወርወር የደረሱበት፣ የታፈሱ ወደ አውቶቡስ የሚጫኑ ወጣቶችን መከላከል ያልቻሉ እናቶች ሲያለቅሱና ሲጮሁ የሚሰማባቸው በማህበራዊ ሚዲያ ጭምር አንዳንድ ወጣቶች አደባባይ ላይ ወጥተው ግደሉን እንጂ ከዚህ በኋላ ዳግም ለጦርነት አንሄድም፣ ተስማምተናል ብላችኋል፣ ስምምነታችሁን አክብራችሁ ጦርነቱን አስቀሩ፣ ከዚህ ቀደም የተገበሩት የትግራይ ወጣቶች ይበቃሉ፣ ከዚህ በኋላ ለጦርነት አንሰለፍም የሚሉ ተቃውሞችና ቅሬታዎች እያደጉ መጥተዋል። ህወሓት በተደጋጋሚ በዓለም አቀፍ ተቋማትና መንግስታት ጭምር እየቀረበበት ያለው የግዳጅ አፈሳን ለማስተባበል እየሞከረ ቢሆንም በግዳጅ የሚደረገው አፈሳ እድሜያቸው ለውትድርና ያልደረሱ ታዳጊዎችን ጭምር ያካተተ ነው፣ የአብነት ተማሪዎች ጭምር በግዳጅ አፈሳ ውስጥ ተካተው ታፍሰዋል በማለት እየቀረበ ያለውን ቅሬታ የህወሓት ቃል አቀባይ ለማስተባበል የሞከሩ ቢሆንም ድርጊቱ ተጠናክሮ መቀጠሉ ታውቀዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ዳግም ከህወሓት ጋር ጦርነት ውስጥ ለመግባት የሚያስችለውን እንቅስቃሴ ከጀመረ የቆየ ሲሆን በተለይም በአፋር ከአማራ ክልል ወደ ትግራይ በሚያዋስነው በወልቃይትና በራያ በኩል ሰፋ ያለ ወታደራዊ ዝግጅት እያደረገ ሲሆን ይህንኑ ተከትሎ በህወሓት በኩል ተመሳሳይ ዝግጅቶች መኖራቸው ተደጋግሞ ሲዘገብ ቆይተዋል። ህወሓት የፕሪቶሪያውን ስምምነት መሰረት አድርጎ ትጥቅ ፈቷል እስከ ማለት የደረሰውና በአማራ ህዝብ ላይ ይፋ ጦርነት የጀመረ አብይ አህመድ አገዛዝ የፕሪቶሪያውን ስምምነት ተግባራዊ እያደረገ ነው፣ ትጥቁ ፈቷል፣ አማራ ትጥቅ ይፍታ በሚል ጦርነት ከከፈተው አገዛዝ ጋር በስምምነቱ ከአሸባሪነት በፓርላማ ውሳኔው የተነሳለትና በምርጫ ቦርድ እንዲመዘገብ ተደርጎ የነበረው ህወሓት መልሶ ህገወጥ መደረጉ በህወሓት በኩል ስምምነቱን ያፈርሳል፣ ትግራይን ከበባ ውስጥ በማስገባት ትግራይን ለማስራብና ለመውጋት እየተዘጋጀ ነው ያለው የፌዴራል መንግስት የፕሪቶሪያን ስምምነት ሙሉ ለሙሉ ጥሷል በሚል ከ5 ዓመታት በፊት የተካሄደውን ምርጫ መሰረት አድርጎ በቅርቡ የክልሉ ምክር ቤት በማዋቀር በጠቅላይ ሚኒስትር አብይ አህመድ የ1 ዓመት ተጨማሪ የስራ ጊዜ የተሰጣቸውን የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደን በማንሳፈፍ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዚዳንት ተብለው የተሰየሙ ሲሆን የውሳኔ ዳግም ጦርነት እንደ መቀስቀስ ይቆጠራል በማለት ከአገዛዙ ጋር የገቡበት ፍጥጫ ዳግም ጦርነት ይቀሰቅሳል የሚሉ ስጋቶች ተጠናክረው ቀጥለዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩን አስተዳደር በማማከር ከትግራይ በተቃራኒ ተሰልፈዋል የተባሉት እነ ጌታቸው ረዳ፣ ሜጀር ጀነራል ጻድቃን ገብረትንሳይ ቀደም ሲል ከህወሓት ጋር በነበሩበት ወቅት ሰሜን እዝ ላይ የተወሰደውን ጥቃት እንደ ጀግነትና ትልቅ ተጋድሎ ሲቆጥሩ የነበረ ቢሆንም በአሁኑ ወቅት ዳግም የጠቅላይ ሚኒስትሩ አገዛዝ በትግራይ ላይ ያደርገዋል ያለውን ጦርነት ተከትሎ በአማካሪነትና በአጋርነት መሰለፋቸው ዛሬም ወቀሳ ያስከተለባቸው ይገኛል። አንዳንዶች ጠቅላይ ሚኒስትሩን የሚደግፉ የትግራይ ብልጽግና የሚባለው አየር ላይ ያለው የአዲስ አበባ አደረጃጀት ማህበራዊ ሚዲያ ፈቀላጤዎች ጀነራል ጻድቃን በቅርቡ ባሳተሙት መጽሐፍ የትግራይ ህዝብ በትግሉ ያጸደቀውን ህገ መንግስት መሰረታዊ ፖለቲካዊ መብቱ ስለተነፈገና ይህንን ለማስከበር ወደ ጦርነት ገብቷል በማለት ቀደም ሲል የነበረውን ጦርነት ህጋዊ ያደረጉ ሲሆን በሌላ በኩል ከጠቅላይ ሚኒስትሩ ጎን ተሰልፈው ዛሬ እየሰጡት ያለው አስተያየት እርስ በርሱ የሚጋጭና የትግራይ ፖለቲካ ልሂቃን የገቡበት ቀውስ ማሳያ ተደርጎ እየተጠቀሰ ይገኛል። ዓለም አቀፉ ማህበረሰብ ተቃውሞ ያላቀረበበት ቢሆንም የጠቅላይ ሚኒስትር አብይ አህመድ አገዛዝም በተመሳሳይ እድሜያቸው ለውትድርና ያልደረሱ ታዳጊዎችን ጭምር ዛሬም ለጦርነት እየማገደ ሲሆን በአገሪቱ ያለው የእርስ በርስ ጦርነት እንዲቆምና ተጨማሪ ጦርነት እንዳይነሳ ሁሉም ወገኖች የበኩላቸውን ጫና እንዲያደርጉ ተደጋጋሚ ጥሪ ሲቀርብ ቆይተዋል።
ኡጋንዳ በአፍሪካ አህጉር ቁጥር 1 የቀንድ ከብቶች ባለቤት ለሆነችው ኢትዮጵያም የተበለተ የስጋ ውጤት መላክ መጀመሯን አስታወቀች። ዳውን አፍሪካም እንደዘገበው የምስራቅ አፍሪካ አገራት ድንበር ተሻጋሪ ነፃ ግብይት በእንግሊዝኛው አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያም ተግባራዊ ለማድረግ የተስማሙበትን ትስስርን ተግባራዊ ለማድረግ በተደረሰው ስምምነት ኡጋንዳ ለኢትዮጵያም ገበያ በወር 20 ቶን የተጣራ የተበለተ የከብት ስጋ በስቴክ በሶሴጅና በስጋ መልክ ለማቅረብ በመስማማት ወደ ተግባር ገብታለችም ብለዋል። በካምፓላ አቅራቢያ ከሚገኘው ካዋምፔም በተባለው የከብቶች ማደለቢያም ፋሲሊቲ አማካኝነት የተሰናዳው የቀንድ ከብቶች ውጤት መላኪያ ማዕከል ለኢትዮጵያ ስጋ ተመጋቢዎች ገበያ ለማቅረብ መቻሉ ለኡጋንዳ የቀንድ ከብቶች ኢንዱስትሪም ትልቅ ስኬት እንደሆነ የአገሪቱ የግብርና ምርቶች ከፍተኛ ውጪ ምንዛሪ እንደሚያስመጣም ተመልክቷልም ተብሏል። በአግሪ ቢዝነስ ውስጥ ከፍተኛ አማካሪ የሆኑት ዶክተር ሂላሪ ኢማኑኤል በሰጡት አስተያየት ኡጋንዳም ለኢትዮጵያ ገበያ ያደረገችው የስጋ ምርት መላክ ለኡጋንዳ የቀንድ ከብቶች አርቢዎች ትልቅ ስኬት ነው። ኡጋንዳ አሁንም ቢሆን የቀንድ ከብቶችን በቁማቸው ለውጭ ገበያ ከመላክ ከብቶችን በአገር ውስጥ አርዶ ስጋቸውን ለውጭ ገበያ ማቅረብ የአገር ውስጥ የሥራ ዕድል ይፈጥራል፣ ተፎካካሪነትን ያዳብራል፣ ከፍተኛ የውጭ ምንዛሬም ያመጣልን ብለዋል። ኢትዮጵያ ከኡጋንዳ ባሻገር በብራዚል የቀንድ ከብቶችን የዶሮና የአሳማ ስጋ ውጤቶችን ለአገር ውስጥ ተመጋቢዎች በማቅረብ ገበያዋን እያሰፋፋች መሆኑን ያወሳው ዘገባው ከኢትዮጵያ ጋር የመጀመሪያውን የስጋ ውጤት የመላክ ስምምነት የተፈራረመችው ኡጋንዳም ቀደም ሲል ለኬንያ፣ ለሩዋንዳ፣ ለታንዛኒያ፣ ለቡሩንዲ፣ ለዲሞክራቲክ ሪፐብሊክ ኮንጎና ለተባበሩት አረብ ኤሚሬት የስጋ ውጤቶቿን መላኳንም ገልጿል። 70 ሚሊዮን ከብቶች፣ 52 ሚሊዮን ፍየሎች፣ 42 ሚሊዮን በጎች፣ 56 ሚሊዮን ዶሮች፣ 8 ሚሊዮን ግመሎች ያሏት ኢትዮጵያ በቀንድ ከብቶቿም በአፍሪካ አህጉር በአንደኛ በዓለም 10ኛ ደረጃ እንደምትገኝ የቀንድ ከብቶችንም ለሳውዲ አረቢያ፣ ለተባበሩት አረብ ኤሚሬት፣ ለሶማሊያ፣ ለጅቡቲ፣ ለሱዳንና ለኬንያ በዋነኛነት እንደምታቀርብ የተለያዩ ኦፊሴላዊ መረጃዎችም ይገልጻሉ። በደቡብ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ትናንት ሌሊት የፈጸሙትን ጥቃት ተከትሎ 4 ሰዎች ሲገደሉ 7 መቁሰላቸው ተገለጸ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሰኖ ነዋሪዎች በቅርቡ የተፈጸመባቸው ጥቃት በድጋሚ መፈጸሙና በዚህ ትላንት ሰኔ 25 ቀን 2018 ዓ.ም ሌሊት ላይ ማንነታቸው አልታወቁም በተባሉ ታጣቂዎች የተከፈተውን ጥቃት ተከትሎ 4 ሰላማዊ ሰዎች ሲገደሉ 7 መቁሰላቸውን ተናግረዋል። በኢንሰኖ ቻው ገነነ ተብሎ በሚጠራው አካባቢ ትላንት ሌሊት የታጠቁ ኃይሎች በድጋሚ የፈጸሙት ድንገተኛ ጥቃት 407 የቆሰሉ ቢሆንም ችግሩ ነዋሪዎች አሁንም ስጋት ላይ መውደቃቸውን የሚጠቅሱ መረጃዎች ወጥተዋል። ጥቃቱ በቤተሰብ ፕሮግራም ላይ በተሰባሰቡ የቤተሰብ አባላትና ጎረቤታሞች ላይ የደረሰ ሲሆን ከተገደሉት ውስጥ 2 አባትና ልጅ መሆናቸውን ገልጸዋል። ዛሬ 4 ሰው አንድ ቦታ ቀብረናል፣ ባልና ልጇን አንድ ላይ ያጣች እናት ራሷን ስታ ሆስፒታል ገብታለች በማለት ጥቃቱን ተከትሎ በህዝቡ ላይ እየደረሰ ያለውን ችግር አስታከው ነዋሪዎች ተናግረዋል። ቢያንስ 7 ሰዎች መቁሰላቸው የሚናገሩት ነዋሪዎች የቆሰሉትም ከዚህ ቁጥራቸው ሊጨምር እንደሚችል ስጋታቸውን ገልጸዋል። በማዕከላዊ ኢትዮጵያ ክልል ከምስራቅ ጉራጌ ዞንና ከምስራቅ መስቃን ወረዳ ፖሊስ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በዚህ አካባቢ በተመሳሳይ በቅርቡ በተፈጸመ ጥቃት ሰላማዊ ሰዎች መገደላቸውና መቁሰላቸው አይዘነጋም። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሴኖ ላይ ከሚሰነዘረው ጥቃት በተጨማሪ ከኦሮሚያ ክልል ከሚያዋስን አካባቢም አልፎ አልፎ በኦነግ ሸኔ ስም በታጣቂዎች ጥቃት የሚፈጸም ሲሆን በመስቃን ወረዳ የሚፈጸመው ጥቃት ከዞኑ ተቃራኒ ዓላማ ያላቸውና ራሳችንን ክልል እናደርጋለን በሚል የሚንቀሳቀሱ ወገኖች ከጀርባ የሚደግፏቸውና የክልሉ ባለስልጣናት አይተው እንዳላየ የሚያልፏቸው የፖለቲካ ዓላማ ያነገቡ ታጣቂዎች ህዝቡን የጥቃት ኢላማ አድርገውታል የሚሉ ወቀሳዎች አልፎ አልፎ ሲነሱ ቆይተዋል። ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ማህበር በትግራይ ክልል የአብነት ተማሪዎች ላይ አስገዳጅ አፈሳም ተግባራዊ መሆኑን በመግለጽ ድርጊቱን በጽኑ አወገዘ። እኛም ቀደም ሲል እንደዘገብነው በመቀሌ ከተማም ከሚገኘው ደብረ ቅዱስም ጽርሐ አርያምና ከሌሎችም አብያተ ክርስቲያናትም ቅጥር ግቢ የአብነት ተማሪዎችም በታጣቂዎች በኃይል ታፍሰው ተወስዷልም ሲል ማህበሩ ገልጿል። ከዓለማዊ ኑሮ ርቀው መንፈሳዊ ትምህርትም ያሬዳዊ ዜማ በመማር ላይ ያሉ ተማሪዎችም ከቤተ ክርስቲያን ቅጥር ግቢ በኃይል በመወሰድ ተገቢ አይደለም
ድርጊቱ ምዕመናንን ያሳዘነ ነው ብሎታል። በዓለም ሕግ ኤምባሲ የአንድ ሀገር ሉዓላዊ መግለጫም ተደርጎ ይወሰዳል ያለው ማህበሩ ቅድስት ቤተክርስቲያንም ሰማይንና ምድርን የፈጠረ የኃያሉ አምላክ በምድር አጥሮ ያስቀመጣትም ኤምባሲ ናትም ሲል ገልጿል። ስለሆነም በፈጣሪ ኤምባሲ በሆነችው ቅድስት ቤተክርስቲያን ቅጥር ግቢ ውስጥ ፈጣሪን ተስፋ በማድረግ ሊጽናናም በሯን ከፍቶ የገባውን ምዕመን ከቤተክርስቲያን እቅፍም መንጭቆ መውሰድ ምዕመናንና ምዕመናነትን ማሳዘን እግዚአብሔርንም መፈታተን ነው ሲል ቅሬታውን ገልጿል። ማህበሩ ከቤተክርስቲያን ቅጥር ግቢ በኃይል ተወስዷል ያላቸውን የአብነት ተማሪዎችን እንዲለቀቁና ወደ መንፈሳዊ ትምህርታቸው እንዲመለሱም ሲል ጥሪ አቅርቧል። ከዚህ ጋርም በተያያዘም የኦርቶዶክስ ተዋሕዶ አባቶችና ሰባኪያኖችም ተቃውሟቸውን ያሰሙም ሲሆን የትግራይ ምዕራብ ዞን የሁመራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል ድርጊቱን በማውገዝ የቤተክርስቲያን ተማሪዎችን ከፍቃዳቸው ውጪ በተለይ በሌሊት መውሰድ ተገቢ እንዳልሆነም ገልጸዋል። ድርጊቱም እጅግ እንዳሳዘናቸው ጠቅሰው በተመለከቱት ሁኔታም የቀድሞው የደርግ ዘመንን እንዳስታወሳቸውም ገልጸዋል። በመቀለ የቅዱስ ቄርቆስ ደብር አስተዳዳሪ ቆሞስ አባ ወልደ ስላሴም የአፈሳ ተግባሩ እንዲቆም ጥሪ ያቀረቡ ሲሆን የትግራይ ወጣቶች ለስራም ለልማትና ለትምህርት እንጂ ለጦርነት ለሞት መዳረግ የለባቸውም ብለዋል። በመቀለ ከተማ የኦርቶዶክስ አብያተ ክርስቲያናት ሰባኪ መጋቢ አእላፍ መምህር ታምራት በበኩላቸው የአብነት ተማሪዎች ወደ ቤተክርስቲያን የሄዱት ለመንፈሳዊ ትምህርት እንጂ ለሌላ ዓላማ እንዳልሆነ ገልጸው ከቤተክርስቲያን ቅጥር ግቢ በኃይል መወሰዳቸው የቤተክርስቲያንን ክብር የሚነካ መሆኑን ተናግረዋል። ተግባሩም በአስቸኳይ እንዲቆም ሲሉም ጠይቀዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር የሆኑት ወይዘሮ ፈትለ ወርቅም ገብረ እግዚአብሔር ወይ ሞንጀሪኖ ባለፈው ሰኔ 23 2018 ለክልሉ መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አስገዳጅ አፈሳም በትግራይ ክልል የለም በሚል የተሰራጨውን መረጃም የተጋነነና ሽብር ለመፍጠር የተሰራጨ ነው በማለት ማጣጣላቸው ይታወሳል። የሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች በትግራይ ክልል ውስጥ የኤርትራ መንግስትን ፖሊሲ የሚመስል የአስገዳጅ ብሔራዊ ውትድርና ምልመላም ይካሄዳል። በርካታ ወጣቶችም ክልሉን ለቀው ወደ አጎራባች ክልሎችና ከተሞችም እየተሰደዱ ነው። ከጦርነት ላላገገሙ ለክልሉ ህዝብና ኢኮኖሚ ሌላ ዙር ኪሳራ በመሆኑ በአስቸኳይ ሊቆም ይገባል በማለትም ጥሪ ማቅረቡን የአውሮፓ ህብረትም ተመሳሳይ ጥሪ ማቅረቡን ተከትሎም ህዝባዊ ወያነ ሓርነት ትግራይ በመሬት ላይ ያለው ሌላም የናንተ ውንጀላም ሌላ በማለትም ማጣጣሉም ይታወሳል። የሃይማኖት አባቶች ከእውነትና ከህዝብ ጋር እንዲቆሙ በጎንደር ፋርጣ ወረዳ በፋኖ ነጻ ቀጠና በተደረገ ውይይት ላይ ተገለጸ። አገዛዙ በአማራ ክልል ሃይማኖታዊ ግጭት ለማስነሳት ዛሬም እምነት ላይ ያነጣጠሩ ጥቃቶችን ቀጥሏል። በደንቢያ ወረዳ የአካባቢው አሊም በአገዛዙ ታጣቂዎች መገደላቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባታ አንደኛ ኮር በነጻ ቀጠና ህዝባዊ አስተዳደር ከመሰረተባቸው በፋርጣ ወረዳ ከሚገኙ የእምነት አባቶች ጋር ሰፊና ጥልቅ የሆነ ህዝባዊ ውይይት ማድረጉን ዛሬ ሰኔ 26 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጾ የሃይማኖት አባቶች ለእውነትና ከህዝብ ጎን ሊቆሙ እንደሚገባ በመድረኩ ላይ ጥሪ መቅረቡም ተገለጸ። በጎንደር ፋርጣ ወረዳ ከ46 አድባራት የተሰባሰቡ የእምነት አባቶች በውይይት መድረኩ ላይ መገኘታቸውን የጠቀሰው መረጃ ይህን የውይይት መድረክ ከህዝብ አስተዳደሩ በተጨማሪ በበላይነት ያስተባበረው ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦር በጋራ ሲሆን ከደብረ ታቦር ከተማ 5 ኪሎ ሜትር ርቀት ላይ ከምትገኘው መጫወቻ ከተማ በተደረገ የውይይት መድረክ ላይ የሃይማኖት አባቶች እንደ አቡነ ጴጥሮስ ለእውነትና ለህዝብ ሊቆሙ እንደሚገባም በመድረኩ ላይ መገለጹ ተጠቅሷል። ብልጽግና ግዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሰራ ያለው አስነዋሪ ድርጊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና አገልጋዮች ዝምታ፣ የሊቃውንቱ ግድያ፣ መፈናቀል፣ መደብደብና እምነታዊ ህልውና ዋስትና ማጣት፣ በሌሎች ቤተ እምነቶች ላይ የሚደረገው አስነዋሪ አገዛዛዊ የነውር ድርጊቶች እንደ ሀገር ያመጡት ኪሳራና ሌሎችም ሀሳቦች በዚሁ መድረክ መነሳታቸው ተገልጿል። በውይይቱ የእምነት አባቶች ሲኖዶስ ሀገረ ስብከትና ወረዳ ቤተ ክህነት አማራ ሲጨፈጨፍ የተቃውሞ ድምፅ አለማሰማታቸው አንድም ያገዛዙ ቀኝ እጅ ሆነው ከእምነት ይልቅ ህሊናቸውን ሸጠው ለሆዳቸው የታመኑ መኖራቸው ወይም በፍርሃት ህይወት ውስጥ ስለመኖራቸው በዚሁ መድረክ የተገለጸ ሲሆን አገዛዙ ከእምነት ቦታዎች ፋይናንስ በመሰብሰብ የአማራን ህዝብ እየጨፈጨፈ በቁጥር በተደገፈ ማስረጃ ጭምር የቀረበ ሲሆን የእምነት አባቶች ከእውነተኛ የቤተ ክርስቲያን ቀኖናና ደጉማ ተቃርኖ ላይ የቆሙ አስተዋያን ጳጳሳትና መነኮሳት እንደማይወክሏቸው ከናመክንዮ በዚሁ መድረክ ማቅረባቸውን ይኸው መረጃ ጠቅሷል። የእምነት አባቶች አቡነ ጴጥሮሳዊነትን በተላበሱበት በዚህ መድረክ አርበኞች መሞትን ማናስተማራቸው አቡነ ጴጥሮስ ነው ባርኮ የሰጣቸው በማለት እስከ ቀራንዮ መታመን የእምነት አገልጋይነትና ለህዝብ ታማኝ መሆንን ተግባራቸውና ጴጥሮሳዊነትን ተላባሽ የሆኑ ብቻ ከኛ ወገን ናቸው በማለት በመድረኩ ላይ ጥሪ መቅረቡን አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ አለባቸው ባወጣው መረጃ ጠቅሰዋል። ይህ በእንዲህ እንዳለ በቅርቡ በአማራ ክልል ኦሮሚያ ልዩ
ዞን በከሚሴ ሀገረ ስብከት የባቲ ጎሃ ጽባሁነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ሰኔ 17 ቀን 2018 በባቲ ከተማ በሚገኘው መኖሪያ ቤታቸው አልታወቁም በተባሉ ኃይሎች በጥይት ተደብድበው የተገደሉ ሲሆን ባለፈው ዳንግላ ላይም የመስጊድ ኢማም ተገድለው የአካባቢው ሙስሊሞች አደባባይ ወጥተው ፍትህ የጠየቁ ቢሆንም ድርጊቱ ዛሬም አለመቆሙን ከ4 ቀናት በፊት ሰኔ 22 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ በደቡብ ጎንደር ዞን ደንቢያ ወረዳ ቆላ ድባ ጨዋሂት ቀበሌ ውስጥ ማህበረሰቡን በዲን ሲያጽናኑ የነበሩ ታላቅ የሃይማኖት አባት ሼህ አብደላ መሐመድ በጥይት ተደብድበው መገደላቸው ታውቋል። የ7 ልጆች አባት የነበሩት ሼህ አብደላ ለማህበረሰቡ በየጊዜው ሰደቃ በማውጣት ምስኪኖችን በማብላትና ባህላዊ ሕክምና በመስጠት የሚታወቁ ሲሆን በዘንድሮ የ1447ኛው የሀጂ ስነ ስርዓት ተሳታፊ እንደነበሩ የተጠቀሰ ሲሆን የሼሁን መገደል ተከትሎ የቆላ ድባና የጨዋሂት ሙስሊሙ ማህበረሰብ በነቂስ በመውጣት ድርጊቱን የሚያወግዝ ሰላማዊ ሰልፍ ማድረጋቸውን ግድያውን የፈጸሙ አካላት በአስቸኳይ በቁጥጥር ስር ውለው ለህግ እንዲቀርቡ መጠየቃቸው ታውቋል። አገዛዙ በአማራ ክልል ሃይማኖትን መሰረት አድርጎ ግጭት ለማስነሳት አቅዶ እየተንቀሳቀሰ መሆኑ ተደጋግሞ የተገለጸ ሲሆን በኦሮሚያ ክልል ባሩሲ የተፈጸመውን ጭፍጨፋ ተከትሎ አገዛዙ እጁ እንዳለበት በተለያዩ መንገዶች መረጃ መውጣታቸውና ሲገለጽ መቆየቱን ተከትሎ አጀንዳ ለማስቀየርና በአማራ ክልል ሃይማኖት ተኮር ግጭት ለማስነሳት እየሰራ ነው የሚሉ ወቀሳዎች የሼሁንም ግድያ ተከትሎ መነሳት ጀምረዋል። በደቡብ ኢትዮጵያ ሀዲያ ዞን ሆሳና ከተማ ውስጥ በቅርቡ ግፍና ጭካኔ በተሞላበት ሁኔታ በአደባባይ የተገደሉ የቤትና የጎዳና ላይ ውሾችም መገደልን ከፍተኛ አህጉራዊ ቁጣም ቀሰቀሰ። ድርጊቱም እንዲጣራም ተጠየቀ። በአፍሪካ አህጉር ሰዎችና እንስሳት በጭካኔ እንዳይገደሉ የሚከራከረው The Coalition for the ክሩሊቲ ፍሪ አፍሪካን በእንግሊዝኛው ምህጻረ ቃል CFCFA የተሰኘው መንግስት ያልሆነ ግብረሰናይ ዛሬ ባወጣው መግለጫ በሆሳና ከተማ ውስጥ በቅርቡ ከ400 በላይ የቤትና የጎዳና ላይ ውሾችም ተደብድበው በገመድም ታንቀው እንዲገደሉ መደረጉ በእጅጉ የሚያም ልብን የሚሰብር ነው። ከዚህም ጭካኔ ጀርባ ያሉ ወገኖች በአስቸኳይ በቁጥጥር ስር እንዲውሉ በእንስሳት ላይ በፈጸሙትም ጭካኔም ተገቢውን ቅጣት እንዲያገኙ ሲል ጥሪ አቀርበዋል። እንደ ተቋሙ መግለጫ ይህንን ሰሞነኛ በሆሳና ከተማ ውስጥ የተፈጸመው የጅምላ የውሾች ግድያ በኢትዮጵያ ውስጥ የውሻ በሽታን ራቢስን ስለመከላከል እንስሳትን እንዴትስ መንከባከብ ይቻላል ስለሚለው ያለው የህዝብ ግንዛቤና ትምህርት በእጅጉ የተለያዩ ወይም የተራራቁ ናቸውም ብሎታል። በኢትዮጵያ ውስጥ ለህዝብ ጤና አጠባበቅ የእንስሳት እንክብካቤ ደካማነት ምክንያቶች ውሻዎችን የብቀላም ዱላ ሊያርፈባቸው አይገባም ያለው CFCFA ሰሞኑን በሆሳና ከተማ ውስጥ በአደባባይ በተፈጸመው የጸረ ውሾችም ዘመቻ ዙሪያ የኢትዮጵያ ፕሬዚዳንት አምባሳደር ታየ አጽቀሥላሴም ጠቅላይ ሚኒስትር አብይ አህመድ የሀዲያ ዞን አስተዳደር የፖሊስ ኮሚሽን የኢትዮጵያ ግብርና ሚኒስትር የአፍሪካ ህብረት በአስቸኳይ ጣልቃም እንዲገቡ በውሻ በሽታ ምክንያት የተወሰኑ ሰዎች ህይወታቸውን መጥፋቱን ተከትሎ አጠቃላይ ውሾችን መጨፍጨፍ ጭካኔ እርምጃም እንጂ የበሽታውን ስርጭት አይገታውም። ኢትዮጵያም ክትባት ለውሾችም ከተሰጠ በቁጥጥር ስር ማድረግ የሚቻለውን የውሻ በሽታን እንዴት መከላከል እንዳለባት ከሌሎች ሀገራት ልትማር ይገባልን ብሏል። ለስጋት ለህመምናም ለድባቴ ቅርበት ያላቸው ውሾችና ድመቶችም ከሰው ልጅ ጋር ለሺዎች ዓመታትም ታማኝ በመሆን መዝለቃቸውን የጠቀሰው ተቋሙ ለነዚህ ታማኝ የቤት እንስሳትም ፍቅር እንጂ የጅምላ ግድያም ትኩረት መንፈግም መጨፍጨፍም አይገባቸውም በማለትም አቋሙን ገልጿል። የሱዳን መንግስት ወታደሮች በኢትዮጵያ ድንበር አቅራቢያ የምትገኘውን የኩርሙክ ወታደራዊ ቁልፍ ቦታን ለመቆጣጠር እየተዋጉ መሆናቸው ተሰማ። የቱርኩ የዜና አገልግሎት አናዶሉ እንደዘገበው በጀነራል አብዱል ፈታህ አልቡርሃማን የሚመራው የሱዳን መከላከያ ሰራዊት በፈጥኖ ደራሹ ቡድን RSF እና ጣምራው በሆነው SPLM ኖርዝ ባለፈው መጋቢት ወይም በፈረንጆቹ ማርች 4 2026 በቁጥጥር ስር የወደቀችውን በብሉ ናይል ግዛት የምትገኘውን የኩርሙክን ከተማ ለመቆጣጠር የመከላከያ ሰራዊቱ በከፍተኛ እንቅስቃሴ ላይ ይገኛልን ብለዋል። በኢትዮ ሱዳን ድንበር አቅራቢያ የምትገኘው አድ ዳማዚን ከተማ አቅራቢያ የምትገኘው የኩርሙክን ከተማን መቆጣጠር ማለት የታጣቂ ቡድኑ ከኢትዮጵያና ከደቡብ ሱዳን በኩል ሊያገኘው የሚችላቸውን ወታደራዊ እርዳታም ሊገድብበት እንደሚችሉም ተገምቷል። ለሰዓታት የዘለቀው የማጥቃትም እርምጃም በከፍተኛ የመከላከያ ኃይሎችም እርምጃ መወሰዳቸውን የተናገሩት ማንነታቸው እንዳይገለጽ የጠየቁ የመከላከያ ምንጮች በአርኤስኤፍ እና በአጋሩ ታጣቂ ቡድኖች ላይ የሰብአዊና ሎጂስቲክም ጉዳት ማድረሳቸውም ተናግረዋል። የጀነራል አልቡርሃማን ጦር ሰሞኑን በቻድ ድንበር አቅራቢያ የምትገኘውን ቁልፍ የሆነችውን የካልቦስም ከተማን ዳግም መቆጣጠሩ ይህም ከፍተኛ ወታደራዊ ድል ተደርጎ መቆጠሩም ተገልጿል። ከዛሬ 3 ዓመት በፊት የተጀመረው ኢትዮጵያን ጨምሮ የቅርብና የሩቅ ሀገራትን ያነካካው የሱዳን የእርስ በርስ
በርስም ጦርነት በሺዎች የተቆጠሩ ሰላማዊ ዜጎችን ህይወት ከመቅጠፉን በተጨማሪ በዓለማችን ላይ ግዙፍ የተባለውን የዜጎች መፈናቀልና የረሃብ ቀውስ ማስከተሉ በርካታ የሰብአዊና ዓለም አቀፍም ተቋማትም ስጋታቸውን እየገለጹ ይገኛል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።